ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። በደበበ ኃይለ ገብርኤል የግቢሮ ተዘጋጅቶ ከአርትስ ቴሌቪዥን ጋር በመተባበር ዘወትር ረቡዕ ከምሽቱ 3 ሰዓት ጀምሮ ወደ እናንተ ወደ ውድ ተመልካቾቻችን የሚደርሰው የክርክር መድረክ ፕሮግራማችን ነው። አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። ለዛሬም አዲስ ርዕሰ ጉዳይ ይዘን ቀርበናል። ይህንንም ርዕሰ ጉዳይ በተመለከተ ክርክር የሚያደርጉ ሁለት ተከራካሪዎች ከኔ በስተቀኝና በስተግራ ተሰይመዋል። በትግራይ ክልል የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ አለ የለም ስንል ዛሬ ክርክር የሚያደርጉ ተከራካሪዎቻችንን ይዘን ቀርበናል። አቶ ካህሳይ ዘገየ የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ምክትል ሊቀመንበር የሕግና የአባላት ደህንነት ዘርፍ ኃላፊ ከኔ በስተቀኝ በኩል አሉ። በትግራይ ክልል የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ የለም ሲሉ ደግሞ አቶ ኃይሉ ከበደ የሳልሳይ ወያነ ትግራይ ውጭ ጉዳይ ክፍል ኃላፊ ናቸው። ከኔ በስተግራ በኩል ተሰይመዋል። አንድ ጥያቄ አነሳላቸው። አምስት ደቂቃ አላቸው። በዛ በ5 ደቂቃ ውስጥ ምላሽ የሚሰጡ ይሆናል። አቶ ካህሳይ በቀጥታ ወደ እርስዎ ልለፍና በትግራይ ክልል የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ አለ ሲሉ ማሳያዎት፣ ምክንያቶት፣ መከራከሪያዎትስ ምንድን ነው? ግልጽ ያርጉልን እስቲ ለውድ ቤተሰቦች ተመልካቾቻችን። አመሰግናለሁ። አስቻይ ሁኔታ አለ ስል በመጀመሪያ ደረጃ አሁን ያለው በትግራይ ነባራዊ ሁኔታ ለፖለቲካ ለውጥ የተማረ የሰው ኃይል ያስፈልጋል። ከ30% በላይ የተማረና በከተማ የሚኖር የሰው ኃይል አለ። ይህንን በዘመናዊ የሆነ የስራ ዘርፍ በብዛት የተሰማራ ነው። በመቀጠል የትግራይ ገበሬም ብንወስድ ከፖለቲካ ጋር ለረጅም ጊዜ የቆየ ስለሆነ ፖለቲካ በጣም የገባውና ለውጥ በሚፈልግበት ጊዜ ለመብቱ የሚደራደር አይደለም። አንዱ ይሄ ነው። ሁለተኛ አሁናዊ ያለው ነባራዊ ሁኔታ ከ70 በላይ የሲቪክ ማህበራት አሉ በትግራይ ውስጥ። እነዚህ የሲቪክ ማህበራት ደግሞ ነፃና ገለልተኛ ሆነው የሚንቀሳቀሱ ናቸው። አንዱ ማሳያ በወቅቱ በቅርቡ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ያደረገው የካቢኔ አወቃቀር ፍትሃዊ አይደለም፣ አካታች አይደለም፣ ሁሉንም ያካተተ አይደለም ብለው ሲቪክ ማህበራቱ ተቃውሞ አሳይተዋል። በግልጽ ቋንቋ ማለት ነው። እንዳውም እንደገና እንደ አዲስ ነው መዋቀር ያለበት ካቢኔ ብለው በግልጽ ተቃውሟቸውን አሳይተዋል። በሶስተኛ ደረጃ ከዚህ በፊት ያልነበረ ማለት ከለውጥ በፊት በትግራይ የሚታወቀው አንድ አረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ነው፣ የኔ ፓርቲ ማለት ነው። አሁን ያለው ሁኔታ ግን ከ14 በላይ ፖለቲካ ፓርቲዎች አሉ። 8 ደግሞ በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ያላቸው ናቸው። ይሄ አንዱ አስቻይ ሁኔታ ማሳያ ነው የሚል እምነት አለኝ። ሌላው ህወሓት ለሁለት በተከፈለ ጊዜ በዶክተር ደብረጽዮን የሚመራ ግሩፕና በአቶ ጌታቸው የሚመራ ግሩፕ ለሁለት ተከፍሎ ያው ሁላችንም እንደምናውቀው በየጊዜው ሰላማዊ ሰልፎች ይካሄዱ ነበረ። አንዱ የሌላውን በመቃወም አንዱ ደግሞ የሌላውን በመደገፍ ማለት ነው። ስለዚህ ሰላማዊ ሰልፎቹ እንዳየናቸው ገዳይና ሟች ሳይኖር፣ አሳሪና ታሳሪ ሳይኖር፣ ተገራፊ ሳይኖር በሰላማዊ መንገድ ሲጠናቀቁ ነው ያየናቸው። ይሄ አንዱ አስቻይ ሁኔታ ነው የሚል እምነት ነው ያለኝ። ሌላው ህወሓት ራሱ እንደ ድሮ አይደለም። አሁን በሚሰጠው መግለጫ በሚሰጠው ሐሳብ ከጦርነት በፊት የነበረው ህወሓትና ከጦርነት በኋላ ከፕሪቶሪያ ስምምነት በኋላ ያለው ህወሓት የተለያየ ባህሪ ያለው። አሁን ለምሳሌ ከጦርነት በፊት ህወሓት ህገወጥ ምርጫ አካሂደዋል። ህገወጥ ምርጫ አታካሄድ፣ ትክክል አይደለም፣ አቁም ሲባልም አልሰማ ብሎ አካሂደዋል። ያ ህገወጥ ምርጫ ደግሞ አንዱ የጦርነት መንስኤም ሆኗል።
ከዛ በኋላ ፉከራ ነበረ፣ ዛቻ ነበረ። እሺ አሁን ያለው ግን ፔሌፍ ራሱ ከሚሰጠው መግለጫዎች ከሚሰጠው ሐሳብ ልክ ከጦርነቱ በፊት እንደነበረው ፉከራ፣ ዛቻ፣ ማስፈራሪያ አይነት ነገር ብዙ የቀነሱ ሁኔታዎች አሉ የሚል እምነት አለኝ። ምክንያቱም ለምንድነው በህወሓት ላይ ፎከስ ያደርኩ ያለሁት? ገዢ ፓርቲ ተብሎ የሚታወቀው በትግራይ ህወሓት ነው። ምክንያቱም ማዕከላዊ መንግስት ብልጽግና በትግራይ የብልጽግና ጽሕፈት ቤት እስከሌለ ድረስ ክልሉ በገዢ ፓርቲነት እየመራ ያለው ህወሓት ስለሆነ ነው። እና ካለው ነባራዊ ሁኔታ በትግራይ አስቻይ ሁኔታ አለ የሚል እምነት ነው ያለኝ። ጨርሻለሁ። አመሰግናለሁ። እናመሰግናለን። አሁን ደግሞ ለሁለተኛው ተከራካሪያችን አንድ ጥያቄ አነሳለሁኝ። እንግዲህ በትግራይ ክልል የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ የለም ይላሉና እንደው እንደ ጥያቄ ሳይሆን እንደው ይህን ሐሳቦትን ምክንያቶትን እንዲሁም ደግሞ የክርክር ማሳመኛዎትን እንደው በዝርዝር 5 ደቂቃ አለዎትና ቢያቀርቡልን። እሺ እንግዲህ ከኔ በተቃራኒ የሚከራከረውንም እናንተንም እንኳን ተገናኘን ማለት ፈልጋለሁ። እሳቸው ያነሷቸው ሐሳቦች ላይ መለሳለሁ። ለጊዜው መድብለ ፓርቲ ስርዓትና በአጠቃላይ ምርጫ የሚባለው ነገር ምንድነው? መድብለ ፓርቲ ስርዓት ሲባልስ ምን ሲያሟላ ወይም ሲያካትት ነው መድብለ ፓርቲ ስርዓት አለ ተብሎ በብዙ ምሁራንም በተለመደው አገላለጽ የሚታወቀው የሚለውን ለማየት እሞክራለሁ። አሁን የመድብለ ፓርቲ ስርዓት ለመገንባት የመጀመሪያው ነገር አሁን አቶ ካሳ ያነሳቸው ነገሮች ሳይሆኑ የመጀመሪያው የህግ ማዕቀፍ ነው። በአንድ ሀገር ውስጥ ወይም ደግሞ አሁን የትግራይ ያነሳን ስለሆነ እንጂ የተለየ የምርጫ ህግ ስለሌለው ግን ትግራይ ሀገሪቱ ውስጥ ያለው ይሄ ምርጫ ህግ ነው የሚያገለግለው ለትግራይምና በአንድ ሀገር ውስጥ የህግ ማዕቀፍ ሊኖር ይገባል። አንደኛ የአጠቃላይ ምርጫ ወይም መድብለ ፓርቲ ስርዓት የተፈቀደ መሆኑን ማሳየት ያስፈልጋል። ሁለተኛ ህገ መንግስቱ በግልጽ ወደዛ ልመጣ ነው። መመዘኛዎች እናነሳና ሁለተኛ ይሄ የህግ ማዕቀፍ ካለ በኋላ ያው ውድድር ይኖራል ማለት ነው። መድብለ ፓርቲ ሲባል ውድድር ነው። ውድድር ሲኖር ደግሞ የውድድር ህግ ይኖራል ማለት ነው። የምርጫ ህግ የሚባለው ደግሞ ከህገ መንግስቱ ቀጥሎ የምርጫ ህግ ይወጣል። የምርጫ አስፈጻሚ የሚባል ተቋም ይመጣል። ከዛ በኋላ የምርጫ ስርዓት ይኖራል ማለት ነው። አሁን ህገ መንግስቱ ላይ በግልጽ ተቀምጧል። ምንም የሚያጠራጥር ነገር አይደለም። ከዛ በኋላ ግን ላለፉት ኢትዮጵያ ውስጥ ላለፉት 6 አሁን የትግራይ ለይተን የምናወጣበት መንገድ አመጣበታለሁ በኋላ አጠቃላይ ግን እንደ ሀገር ወደ 6 ምርጫ ተካሂዷል ኢትዮጵያ ውስጥ። 6 ምርጫ ሲካሄዱ አንዱ ትልቁ ችግር የነበረው የምርጫ ህጉ በሁሉም የፖለቲካ ኃይሎችና በአጠቃላይ በልሂቃኖች መካከል መግባባት ያልተደረሰበት የምርጫ ህግ ስላለ ነው። ከዛ ደግሞ የምርጫ ህጉን የሚያስፈጽመው ተቋም ደግሞ አለ። የምርጫ ቦርድ የሚባል ተቋም አለ። ይሄ የምርጫ ቦርድ ተቋምም የገለልተኝነት ጥያቄ ለብዙ ዘመናት ሲነሳበት የነበረ ተቋም ነው። ስለዚህ የምርጫ ህጉም በመልአት ልሂቃን ቢያንስ የኤሊት ባርጌን የሚባለው ያልተስማሙበት፣ ከዛ በመቀጠል ደግሞ ይሄን ህግ የሚያስፈጽሙ ወይም የሚያስፈጽመው ተቋምም ደግሞ ሌጂቲሜት ወይም ተአማኒና ቅቡልነት ያለው ተቋም ካለመሆኑ አንፃር ለመድብለ ፓርቲ ስርዓት ትልቅ እንቅፋት ነው። ከዚህ በመቀጠል ያለው ምንድነው? በመንግስት እና በህዝብ ሀብት ነው ምርጫ ፉክክር የሚደረገው። የህዝብ ሀብት ተብሎ የሚገለጸው እንግዲህ መንግስት የሚያስተዳድረው በውክልና የሚያስተዳድረው ሀብት ማለት ነው። እነዚህ ሀብቶች ምንድናቸው? አንደኛ በቂ የህግና የመብት ከለላ ሊኖራቸው ይገባል ፖለቲከኞችና የፖለቲካ ኃይሎች ወይም የፖለቲካ ፓርቲዎች የሚባሉ። ሁለተኛ በምርጫ ወቅት የመንግስት ወይም የህዝብ ሀብትን ለአንድ ቡድን አለመጠቀምን ያካትታል። ሶስተኛ ይሄን ሀብት ደግሞ በፍትሃዊነትና በእኩልነት መርህ ሁሉም የፖለቲካ ኃይሎች እንዲጠቀሙባቸው ማድረግ ማለት ነው። ስለዚህ ከህዝብ አዳራሾች ጀምሮ ከሚዲያ ጀምሮ ከፋይናንስ ስርዓት ጀምሮ ይሄ ሁሉ
በፍትሃዊነት መከፋፈል መቻል አለበት ለፖለቲካ ኃይሎች ማለት ነው። ይሄ ነው የመድብለ ፓርቲ ስርዓት ፋውንዴሽን ወይም ደግሞ መሰረት ተብሎ የሚቀመጠው። አሁን እዚህ ሀገር እና በትግራይ ደግሞ በተለየ ሁኔታ ከመጣን አንደኛ ፓርቲና መንግስት ተቀላቅሎ ፓርቲ በመንግስት ውስጥ ጥገኛ ሆኖ የሚኖርበት ነው። ሙሉ የኢትዮጵያ የኢህአዴግን ብለው የብልጽግናን ብለው የህወሓት ደግሞ በትግራይ ሙሉ የፓርቲ መዋቅር በመንግስት ጥገኛ ነው። እንደ ሙጫ በመንግስት በጀትና ሀብት ተጣብቆ የሚጠቀም ኃይል ነው። ይሄ በሙሉ የተሰገሰገው የፖለቲካ ፓርቲ አባል የሆነ ወይም የገዢ ፓርቲ አባል የሆነ አንደኛ ተቃዋሚዎችን በማሳደድ ነው የሚያሳልፈው። ሁለተኛ ደግሞ አላግባብ የሆነ የሀብት ምዝመዛ ያደርጋል ማለት ነው፣ ወይ ብዝበዛ ያደርጋል ማለት ነው። ከመንግስት ሀብት ተጠቃሚ ነው። ለምሳሌ ትግራይ ውስጥ ብናይ ህወሓት አንድ ጽህፈት ቤት የለውም። የአንድ ጽህፈት ቤት ኪራይ አይከፍልም። ዋና ጽህፈት ቤት አንድ አለው፣ እሱም የሰማዕታት ሐውልት ግቢ ውስጥ ነው። በህዝብ ሀብት የተገነባ የሰማዕታት ሐውልት ውስጥ ነው የሚኖረው። ከዛ በመቀጠል በእያንዳንዱ የከተማ አስተዳደርና ወረዳ ውስጥ ከ7 እስከ 8 ካድሬዎች በመንግስት ደመወዝ ነው የሚኖሩት። የመንግስት ቢሮ ነው የሚጠቀመው እዛ። እነዚህ የጽህፈት ቤት ኃላፊ የሚባሉ ያልኩ ሰማዕታት ሐውልት ውስጥ ያሉ ሰዎች የመንግስትን ሀብት፣ የመንግስት መኪና፣ የመንግስትን ደመወዝ፣ የፕሮቶኮል ልብስ ሳይቀርብ ከመንግስት በጀት የሚበጀትላቸው ናቸው። ምናልባት አቶ ጌታቸው አሁን በቅርብ ሰምተው ከሆነ 100 ሚሊዮን ከክልሉ ካቢኔም 100 ሚሊዮን የሚሰጠው ፓርቲ ነው። እኛ እስካሁን ወደ 7 ዓመት ሆነናል በክልሉ 1 ሚሊዮን አግኝተን አናውቅም። 1 ሳንቲም 74 ሳንቲም ከክልሉ መንግስት አግኝተን አናውቅም። ለህወሓት ግን 100 ሚሊዮን በአቶ ጌታቸው የ2 ዓመት ጊዜያዊ አስተዳደር ጊዜ ውስጥ የተሰጠ ማለት ነው። ስለዚህ ይሄ ሁሉ የለው። በመቀጠል የሚዲያና የሲቪክ ማህበራት አቶ ካሳም ያነሳዋል። እዚህ ሀገር ነፃና ገለልተኛ ሚዲያ አለ ወይ? የለም። ትግራይ አለ ወይ? የለም በፍጹም ጭራሽ ከናካቴው አይታሰብም። የሲቪክ ማህበራት አንስቷል 70 የሚባሉ አሁን ያወጡት መግለጫ አውቀዋለሁ፣ አግዘናል፣ ደግፈናል እኛ። ነገር ግን ዋናዎቹ የሲቪክ ማህበራት የሚባሉ ትግራይ ውስጥ በሙሉ የፓርቲ መዋቅር ናቸው። ሲቪክ ማህበራት ብቻ ሳይሆን የብዙሃን ማህበራት የሚባላሉ። የገበሬ ማህበር፣ የሴቶች ማህበር፣ የወጣቶች ማህበር፣ የታጋዮች ማህበር፣ ምንትስ ማህበር የሚባሉ ማአት ማህበር አለ ትግራይ ውስጥ። እነዚህ በሙሉ በማዕከላዊ ኮሚቴ ነው የሚመሩት፣ በህወሓት ማዕከላዊ ኮሚቴ ነው የሚመሩት። ይሄ ብቻ በቂ አይደለም። የልማት ድርጅቶችም ጭምር አሁን በቅርብ አይተው ከሆነ የትግራይ ልማት ማህበር የሚባል በጣም የምወደው ማህበር ከ5 በላይ የህወሓት ማዕከላዊ ኮሚቴ የቦርድ አባል ካልሆን ብሎ ክርክር በመነሳቱ ያው ሰርቲፊኬቱ ሆልድ ተደርጓል። ሌሎች ብዙ ማሳያዎች ማንሳት ይቻላል። ስለዚህ እነዚህ ሁሉ የሲቪክ ማህበራት አለመኖር፣ የሚዲያ ነፃነት አለመኖር፣ ሰው እንደፈለገ እንዳይሰበሰብ፣ እንዳይናገር፣ እንዳይጽፍ፣ እንዳይከራከር ከማድረግ አንፃር በኢትዮጵያም ይሁን በትግራይ ለመድብለ ፓርቲ ስርዓት የሚሆን ኢንቫይሮንመንት ወይም አካባቢ የለም ብዬ ነው የማምነው። ዋው ታንክ ዩ። ውድ ቤተሰቦች ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችንን ነው። እንግዲህ ከኔ ለተነሱላቸው አንድ ጥያቄ በሚገባ ምላሻቸውን ሰጥተዋል። አሁን በቀጥታ ወደ መጀመሪያው ተከራካሪያችን ሁለተኛ ጥያቄ የማነሳላቸው ይሆናል። የመድብለ ፓርቲ ስርዓት በህገ መንግስቱ ዕውቅና መሰጠቱ የማይታበል ሀቅ ነው። ከዚህ አንጻር በትግራይ የሚገኙ የፖለቲካ ፓርቲዎች በራሳቸውም ይሁን በጥምረት መንግስት መመስረት የሚያስችላቸው አቋም ላይ ናቸው ብለው ያምናሉ? አንድ ወጥና ግልጽ የሆነ አይዲዮሎጂ እና የጠራ የፖሊሲ ማዕቀፍ አላቸው የፖለቲካ ፓርቲዎቹ? ይህን አይነት የመንግስት አመራር ለማስተናገድ አስቻይ ምህዳር አለ ወይ በትግራይ? ከሌለስ ምንድን ነው የሚል ጥያቄ አለኝ። እንደው ግልጽ ቢያደርጉት። እሺ፣ ፓርቲዎቹ መንግስት ለመመስረት ያለ ማንኛውም ፓርቲ የሚመሰረተው የሚቋቋመው መንግስት ለመሆን ነው። ምንም ሌላ ዓላማ የለውም። መንግስት ለመሆን ደግሞ ማለት በህጋዊ መንገድ የሚቋቋመው ፓርቲ በምርጫ ቦርድ በምርጫ ተወዳድሮ ፍትሃዊ ነፃና ገለልተኛ ምርጫ ሲካሄድ አሸናፊ ሆኖ ለመገኘት ነው። ነፃ ፍትሃዊና ገለልተኛ ምርጫ እንዲካሄድ ትግል ይጠይቃል። ቅድምም አቶ ኃይሉ ሲያነሱ የምርጫ ህግ አንስተዋል፣ የምርጫ ቦርድም አንስተዋል። ልክ ናቸው። ግን አንደኛ ችግር ስላለ ነው እኮ እኛ ፓርቲ ሆን ነው። ችግር ባይኖር ኑሮ ሁሉም ነገር አልጋ በአልጋ ቢሆን ኑሮ ዲሞክራሲ ቢኖር ኑሮ ፍትሃዊ ሀብት ክፍል ቢኖር ኑሮ ፓርቲ መመስረትም ላያስፈልግ ይችላል። ምክንያቱም
አንደኛ መብት የሚባለው ነገር በልመና ወይም በእርዳታ የሚገኝ አይደለም፣ በትግል ነው የሚገኘው። ስለዚህ መብት በትግል ስለሚገኝ መብት ሌላ ሀገርና ህዝብ እስከሌለ ድረስ ለህዝብና ለሀገር ስለሆነ የምንታገለው መብት የሚባለው ነገር በትግል ለማግኘት ነው ፓርቲ የሆነውና ለምን ችግር ስለተፈጠረ ችግር ስላለ ነው። ችግር ባይኖር ኖሮማ ፓርቲ መመስረት አያስፈልግም ነበረ። ስለዚህ መንግስት ለመሆን ሙሉ እንትን አላቸው፣ ለምን አይኖራቸውም? አላቸው። ምክንያቱም የህዝብ ድጋፍ እስካላቸው ድረስ የምሁሩ፣ የወጣቱ፣ የገበሬው፣ የማህበረሰብ ድጋፍ እስካላቸው ድረስ መንግስት የማይሆንበት ምክንያት የለም። ወጥና ግልጽ የሆነ እንትን አላቸው። አዎ አላቸው። አሁን አረና የኔ ፓርቲ 2001 ዓመተ ምህረት ነው የተቋቋመው። አይዲዮሎጂ አለው፣ አላማ አለው፣ ራዕይ አለው፣ ፕሮግራም አለው፣ ደንብ አለው፣ በርካታ የህዝብ ድጋፍም አለው። ሌሎች ፓርቲዎችም አሉ። ለምሳሌ 2001 ማለት ረጅም ጊዜ ነው፣ ምናልባት ወደ 16 ዓመት አይደለም። ከዛ አንጻር ለምን ነበረ እንደው እዚህ ግባ ሊባል የማይችል ተጽዕኖ ማምጣት ያልቻለው? ፓርቲ ሲኮን መቼም ሀሳብ ሸጦ በህብረተሰቡ ሀሳቡን ገዝቶ ያው መንግስት ለመሆን ነውና ለምን እስከ ዛሬ ድረስ እንደዚህ አይነት ለውጥ አልመጣም የሚል ጥያቄ ቢነሳ ምን ይሆን? ያው አረና ፕሮግራም ስለሌለው አይደለም፣ በሊበራል የሚያምን ፓርቲ ነው። ሊበራል ነው ፕሮግራሙ። ለምን ለውጥ አላመጣም የሚለው ነገር ቲፒኤልኤፍ በወቅቱ ትግራይ ብቻ ሳይሆን ትግራይም ሀገር የሚመራ ፓርቲ ነው። ወደ እሷ እንዲገቡልኝ። አዎ። ስለዚህ የቲፒኤልኤፍ የነበረው መዋቅር 1:5 መዋቅር በጣም ከባድ ነው። መጠርነፍ የሚባለው በጣም አስቸጋሪ ነው። 1:5 ማለት እቤት ድረስም የሚገባ ነው ማለት አባት፣ እናት፣ ወንድም፣ እህት ጠርንፎ የሚይዝ መዋቅር ስለነበረ እሱ የራሱ የሆነ አንድ ትልቅ ከባድ እንቅፋት ነበረ። ሁለተኛ ነገር አሁን እኮ ፓርቲዎችም እኮ የመጡት አሁን በቅርብ ነው እውነት ለመናገር ከሆነ እና የነበረው ሌላ ቀርቶ እኛ አቶ ኃይሉም ያውቃሉ በትግራይ ከህወሓት በላይ የሚሸከም ፓርቲ የለም የሚል መፈክር ነበረው ህወሓት። አረና ይህንን ሁሉ ችግር ተቋቁሞ ነበር እዚህ ድረስ የደረሰው። ግን ምንም ያልሰራ ማለት ደግሞ አይቻልም። ቢያንስ ህዝቡ አማራጭ ፓርቲ እንደሚያስፈልግ፣ አማራጭ ፖሊሲ እንደሚያስፈልግ፣ ቲፒኤልኤፍን መድፈር እንደሚቻል፣ መብት በትግል መምጣት እንደሚቻል፣ መቃወም እንደሚቻል አሳይተዋል። የቀላል ነገር አይደለም። ስለዚህ ያ የቲፒኤልኤፍ የነበረው መዋቅራዊ አካሄድ ነው እንጂ ፓርቲው ስላልተታገለ ወይም ደጋፊ ስላልነበረው አይደለም። ብዙ ዋጋ ከፍለዋል። ታስረዋል፣ ተገርፈዋል፣ ሞት ዋጋም ከፍለዋል። ሰላማዊ ሰልፎችን ከሄዱ ነበር ማለት ልክ እንዳሁኑ ሳይሆን። ስለዚህ የመድብለ ፓርቲ ፖለቲካ ለመመስረት ትግራይ ውስጥ እነዚህ ተግዳሮቶች አስቻይ ሁኔታ ናቸው እያሉ ነው ላለመመስረት። አዎ አሁን በቃ አይቻልም ብለን መደምደም አንችልም። ይቻላል፣ ግን ትግል ይጠይቃል፣ ዋጋ መክፈል ያስፈልጋል እንጂ አይቻልም ብለህ የምትዘጋው ነገር አይደለም። አይቻልም ብለህ የምትዘጋው ከሆነ ማለት ነው ሌላ አማራጭ ነው የምትፈልገው፣ ወይ ወደ ጦርነት ነው ወይ ዝም ብለህ መገዛት ነው ማለት ነው። ስለዚህ ህገ መንግስቱ የሰጠውን ፍቅድ ስልጣን ገና ትግል አለው ማለት ነው ለማስፈጸም ነው እንጂ ኦልሞስት የተሰጠ ህግ ተፈጻሚ የሚሆንበት አግባብ ጥያቄ ምልክት ውስጥ ነው በእርሶ ማለት ህገ መንግስቱ ሁሉም 100% ኦኬ ነው ማለት አይደለም። 2 ደቂቃ አለው። እሷን ተግዳሮት ሲያንሱልን ህገ መንግስቱ አሁን ቅድም አቶ ኃይሉ ያስቀመጡት ህገ መንግስቱ ችግር አለበት፣ መሻሻል ያለባቸው አንቀጾች አሉ። ከምን አንፃር ችግር አለበት? እኛም እንደ አረና ማለት ነው መሻሻል ያለባቸው የምንላቸው ነገሮች አሉ። ከመድብለ ፓርቲ የፖለቲካ ስርዓት ከመገንባት አንፃር ይሻሻል የሚሉት ምን ይሆን? አዎ አሁን እሱ ቅድም ያስቀመጡት ምርጫ ቦርድ ነፃና ገለልተኛ መሆን አለበት፣ የምርጫ ህጉ ነፃ ፍትሃዊና በሚያስኬድ መልኩ መቀኘት አለበት የሚሉ ነገር ትክክል ናቸው። ግን ለዚህ ደግሞ ካልተታገል እንደዚህ ዝግ ነው ብለህ የምታልፈው ነገር አይደለም። በቃ ትግል ያስፈልጋል ነው። ትግል ደግሞ መታገል እስከቻልክ ድረስ ወጥተህ ሰላማዊ ሰልፍ እስከወጣ ድረስ፣ መጻፍ እስከቻልክ ድረስ፣ መቃወም እስከቻልክ ድረስ፣ መተቸት እስከቻልክ ድረስ ይቻላል። ግን አሁን በክልሉ እንደዛ አይነት ምህዳር አለ። አዎ
ሰልፍ እኮ ተወጥቷል እኮ አሁን እኮ ሰላማዊ ሰልፍ እኮ በቅርቡ እኮ ሰልፍ እኮ እየተወጣ ነው ስቲል ነው። አይ የህወሓት ቡድኖች የወጡትን ሰልፍ እያሉ ካልሆነ በስተቀር አይደለም ተቃዋሚዎች የጠሩት ሰልፍ እንዴት እንደተበተነ እንዴት እንደተገረፉ ማስረዳት ያለበት ይመስለኛል። ሊቀመንበሩም ጭምር የታሰሩት እውነት ነው እና ሰላማዊ ሰልፍ ማድረግ የሚቻልበት ሁኔታ ትክክል ነው እኮ ቅድም እኮ ብያለሁ። ሰላማዊ ሰልፍ ፓርቲዎች የኛ ፓርቲ ያለበት አሁን ሰላማዊ ሰልፍ ጠርተዋል። የኔ ሊቀመንበር ሰላም ተፈጸመ። አይ ታስሯል ግን አይ በቃ እንዳንታሰር ብለህ የምታስቆመው ነገር አይደለም መቀጠል መቻል አለበት። ለምን ታሰሩ ብለህ ደግሞ ሌላ ህዝብ እንኳን መውጣት መቻል አለበት። ለምን አልወጣም? እሱ ነው የኔ ጥያቄ እኮ። ያው በማህበረሰቡ ቅቡልነት አጣ ወይንም ሐሳብ ገዢ ሊሆን አልቻለም ማለት ነው አይደለም። በማህበረሰቡ አሁን ማህበረሰቡ ሁለት አይነት ማህበረሰብ አለ። እንደምሳቸው እንዳሉ ቲፒኤልኤፍን የሚደግፍ አለ፣ ቲፒኤልኤፍን የሚቃወም አለ። አንድ ቲፒኤልኤፍን የተቃወመም የሚፈራ አለ። በቃ ይሄ የንቃተ ህሊናም ሊሆን ይችላል። ሰዓት እናመሰግናለን። ውድ ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። አብራችሁን እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። በደበበ ኃይለ ገብርኤል ህግ ቢሮ ተዘጋጅቶ በአርትስ ቴሌቪዥን ዘወትር ረቡዕ ከምሽቱ 3 ሰዓት ጀምሮ ሀበጋር ወደ እናንተ ወደ ውድ ተመልካች ቤተሰቦቻችን ይደርሳል። አሁን ደግሞ ወደ ሁለተኛው ተከራካሪያችን ሁለተኛ ጥያቄ የማነሳ ይሆናል። የመድብለ ፖለቲካ ፓርቲ ዴሞክራሲ የፓርቲዎችን ፉክክር እውን ለማድረግ የሚያስችል የዴሞክራሲ ሂደት እንደሆነ በግልጽ ይገለጻል። ከዚህ በመነሳት ሄይውድ 2002 ላይ ተቋማዊ መገለጫዎቹን በእነዚህ 4 ነጥቦች ያጠቃልላል። እነዚህ 4 ነጥቦች ምንድናቸው? እንደው ግልጽ ለማድረግ ለውድ ተመልካቾቻችን የፖለቲካ ውድድርን የሚቆጣጠሩ ህጎች ተለዋዋጭ አለመሆናቸውን በአንደኝነት ያነሳዋል። በሁለተኛ ደረጃ ያለውን ስናይ ዋና ዋና የሚባሉ ፓርቲዎች ስር የያዘ የማህበረሰብ ወገንተኝነት ያላቸው መሆኑን ያነሳል። ሶስተኛ ፓርቲዎች ጠንካራ ድርጅቶችና ገዢ ሐሳብ ያላቸው ሊሆን እንደሚገባም አበክሮ ይናገራል። አራተኛው የፖለቲካ ተዋናዮች ዘንድ ህጋዊ ተቀባይነት ወይንም ቅቡልነት ሊኖራቸው እንደሚገባ ይነሳል። ከዚህ አንጻር እንደው አሁን በትግራይ ውስጥ ያለው ምንድን ነው ማሳየት ቢችሉ ጥሩ። ወደዛ ከመሄደ በፊት እሳቸው ቅድምም አሁንም ያነሷቸው የመሰረታዊ መፋለሶች ስለታዘብኩ እነሱን መልስ ልስጥባቸው። አንደኛ አሁን ለምሳሌ ትግራይ ውስጥ ያለውን ሁኔታ ሰላማዊ ሰልፍ አድርገህ በሰራዊት የምትበትንበት በከፍተኛ ደረጃ የአካል መጉደል የሚፈጸምበት ከ3 የፖለቲካ ፓርቲዎች በላይ ሊቀ መናብርት የምታስርበት ሁኔታ ነው የነበረው። ለምሳሌ 2015 ጳጉሜ 2 ላይ ያጋጠመን ማለት ነው። በመቀጠል አሁን ትግራይ ውስጥ ሰላማዊ ሰልፎች ነበሩ አሉ። የሁለት የህወሓት ቡድኖች ያካሄዷቸው የድጋፍና የተቃውሞ እነዚህ የህወሓት ኃይሎች ከህግ በላይ ናቸው። ስለዚህ በተለያዩ አካባቢዎች የድጋፍ የሚመስሉ አቀባበሎች ነበሩ። አቀባበሎች ማለት የሆነ ባለስልጣን ወይ ምናምን ሲሄድ ወደ አንድ ከተማ ይቀበሏቸዋል እንጂ ሰላማዊ ወይ ተቃውሞ ሰልፍ አይደሉም። ሰላማዊ ሰልፍ በመሰረቱ እኛ አሁን እንደ ተቃዋሚ ፖለቲካ ፓርቲዎች ማውራት ያለብን የተቃውሞ ሰልፍ ማለት ነው። የተቃውሞ ሰላማዊ ሰልፍ ነው። ለምን ሊሉ ይችላል። የመንግስት የድጋፍ ሰልፍማ የትም ቦታ ይታያል። የትም እዚህ ሀገር የተንበሻበሸ ነው፣ ሁሉም ያውቀዋል። ለመንግስት የሚደረግ የድጋፍ ሰልፍ በቀበሌ መዋቅር የሚወጣ ነው። የተቃውሞ የሰላማዊ ሰልፍ ግን እዚህ ሀገር አለ ወይ ካልከኝ የለም። ትግራይ ውስጥ አለ ወይ? በፍጹም አይታሰብም። የተወሰኑ እንቅስቃሴዎች ነበሩ ሰሞኑ ቅድም ያሉት አቶ ጌታቸውን ጭምር ከክልሉ ያስባረረ ሁኔታ ነው የተፈጠረው። የክልሉ ፕሬዝዳንት የነበሩ ስራ አስፈጻሚ የህወሓት የነበሩ በሐሳብ ስለተለዩ ከፓርቲያቸው እሳቸውን ጭምር የእሳቸው ደጋፊ የተባሉ ወጣቶች ተገድለዋል። አሁን ግድያ አልነበረም፣ ገዳይና ሟች አልነበረም አሉ። በጣም ያሳዝን ነው። ወይ ክልሉ ውስጥ ያሉት መረጃ እንደ አዲስ ማጠናቀር አለበት ይመስለኛል እንጂ በጣም ብዙ ወጣቶች ተገድለዋል። አሁን በዚህ 2 ወር ውስጥ ማለት ነው። በጣም ብዙ ወጣቶች ተገርፈዋል። በጣም ብዙ ወጣቶች ታፍነው ተወስደዋል። የት እንዳሉ እስካሁን ማናቃቸው ወጣቶች አሉ። ይሄ ባለበት ሁኔታ ሰልፍ ማካሄድ ይቻል ነበር ባለፉት 2 ወራቶች ውስጥ ማለት በጣም ልክ አይደለም። የመረጃ ስህተት ስለሆነም ጭምር ማለት ነው።
አሳሪና ታሳሪ ገራፊና ተገራፊ የለም ይሉኛል። ማለት አሁን እኮ ዲጂታል ዓለም ነው። እኔ ባወጣው አሁን ፎቶዎች አሉ በሙሉ እኔ ላይ እጄ ላይ ያሉ ፎቶዎች የተገረፉት ማሳየት እችላለሁ ለሚዲያው። ስለዚህ ይሄ ሁሉ ልክ አይደለም። ሌላ የፓርቲ የሚመሰረተው ችግር ሲኖር ነው እና ችግሩን ለመፍታት ነው። አይ ማለት የመድብለ ፓርቲ ምህዳር አለ የለም ሌላ ጉዳይ ነው። ችግር ብቻ ሲኖር ነው ፓርቲ የምትመሰረተው የሚባል ግን የለም። አሜሪካ እኮ የተለያዩ ሀሳቦች ስላሏቸው ነው ፓርቲዎች ያሉት። ችግር ስላለ ዲሞክራሲ ስለጠፋ አይደለም። ያን ሀሳብህን ስልጣን ላይ ወጥተህ ህብረተሰቡን ለመቀየር የምታደርገው ነው። ፓርቲ የምትመሰረተው ሀሳብ መጀመሪያ ሀሳብ ኖሮህ ነው። ያንን ሀሳብህ ወደ ተግባር ለመቀየር በምታደርገው ጥረት የመንግስትና የህብረተሰብ ሁኔታዎችን ታጠናለህ። አሁን ለምሳሌ ትግራይ ውስጥ ያለፉት 50 ዓመት የጸጥታ የፖለቲካና የኢኮኖሚ ምህዳሩን የተቆጣጠረ ኃይል አለ። 2 ደቂቃ አለዎት። ግን ወደ እኔ ጥያቄ ቢመጣ ዓለም አቀፍ መርህ የሆነ ተቋማዊ መገለጫ አለ። ወደዛ ልመጣ በርዕዮተ ዓለም ጭምር የተገደበ ነው። ወደዛ እኮ ልመጣለሁ። አሁን ለምሳሌ ሰዓት ጊዜ እንዳይሄድብዎት ነው። ሀብት በፍትሃዊ መንገድ አላቸው ወይ? ህጋዊ ተቀባይነት አላቸው ወይ? ሞራላዊ ተቀባይነት፣ የፖለቲካ ተቀባይነት አለ? አሁን ለምሳሌ እኛ ፓርቲ በጣም ትልቅ ፓርቲ ነው ትግራይ ውስጥ ማለት ትግራይ ውስጥ ከ12 ቢሮዎች በላይ ያለው ፓርቲ የኛ ብቻ ነው። ህወሓት እንኳን የለውም እንዳልኩ የመንግስት ጥገኛ ስለሆነ በመንግስት ቢሮ ስለሆነ ያለው ህጋዊ ተቀባይነት ከፍተኛ የሆነ የሞራል እና የፖለቲካል ሌጂቲሜሲ አለን ትግራይ ውስጥ። ግን ይሄንን ጋልቫናይዝ አድርገው ወደ ሙቭመንት ወይም ደግሞ ወደ የለውጥ ኃይል ለመቀየር ከፍተኛ የሆነ ሀብት ይጠይቃል። ሀብት ማን ነው የተቆጣጠረው? የጸጥታ መዋቅሩ ማን ነው የተቆጣጠረው? የማህበራዊ ግንኙነቶችን ማን ነው የተቆጣጠረው? መንግስት የማን አስፈጻሚ ነው? የፓርቲው። ይሄ በአገር ደረጃም ያለው። ከዛ ወደ ርዕዮተ ዓለም አንስታል። ርዕዮተ ዓለም ለምሳሌ የኢህአዴግም የነበር አሁን ብልጽግና ህወሓትም የሚያስቀጥሉት ርዕዮተ ዓለም ለስሙ ለምዕራባውያን ተብሎ የመድብለ ፓርቲ ስርዓት እንቀበላለን ይላል። ግን ምንድነው የሚሉት? አውራ ፓርቲ ነን ነው የሚሉት። አውራ ፓርቲ ከሆንክማ ከዛ በኋላ ሌላ ፓርቲ ሊኖር አይችልም። ማህበረሰባዊ መሰረታችሁስ ማህበራዊ እሱን ነው የምልህ። አሁን ለምሳሌ 12 ቢሮ ስትከፍት ትግራይ ውስጥ ከፍተኛ ነው። በጣም ብዙ ሰው ቢሮ ውስጥ ይውላል። በጣም ብዙ ሰው ድጋፍ አለ። አሁን ወደ ታች ወደ ቀበሌ መዋቅር ድረስ ለምሳሌ ወርደናል እኛ። ከፍተኛ በቀበሌ ደረጃ የሳልሳውያን ትግራይ ቀበሌዎች ተብለው የተለዩ ለምሳሌ አሉ። ከፍተኛ የሆነ ከህወሓት ኃይሎች ጋር ከፍተኛ መተናነቅ የሚያደርጉ የቀበሌ መዋቅሮች ወይም ደግሞ የኛ መዋቅሮች አሉ። ስለዚህ ይሄ ሁሉ እያደረገ ነገር ግን ቅድም ያልኳል ቫንጋርድ ፓርቲ ነው እኮ ኢህአዴግና ህወሓት ከዛ ደግሞ በመቀጠል ብልጽግናም ጭምር ቫንጋርድ ፓርቲ ነው። ቫንጋርድ ማለት ሙሉ በሙሉ የህብረተሰቡ የጸጥታ የፖለቲካና የኢኮኖሚ መዋቅሮችን ተቆጣጥረ ሌላ ፓርቲ እንዳይበቅል በሙሉ አስቻይ ሁኔታዎችን ማስወገድ ማለት ነው። ለምሳሌ የሀገሪቱ የደህንነት ተቋም አለ። ባለፉት 30 ዓመት ከጎረቤት ሀገርም ከጠላት ሀገርም በላይ የተከታተለውና ያዳከመው የተቃውሞ ካምፕ ነው። የሀገር ጠላት ተደርጎ የተሳለው የተቃውሞ ፖለቲካ ፓርቲዎችን ነው ማለት ነው። እንመለስበታለን። አሁን ከኔ ለሚነሳው 3ኛ ጥያቄ በቀጥታ አልፋለሁኝ። በዋናነት ቅድም እንደው እየተናገሩ ያቆምኩት ላይ ቤዝ ላርግ። በእርግጥ እነዚህ ፓርቲዎች ለምን በክልሉ የመድብለ ፓርቲ ስርዓት እንዲመሰረት አስተዋጽኦ አልነበራቸውም? ደግሞ እንዲያዩልኝ ስለፈለኩ ነው። ችግሩስ ምን ነበረ? ቅድም ያነሷቸው 1 2 3 ብለው ያነሷቸው መልካም ጎኖች ነበሩ። ለምሳሌ ግን እንደ ችግር የምናየው ምንድን ነው? እነዚህ ፓርቲዎች የመድብለ ፓርቲ ስርዓት ላይ አበርክቶ እንዳይኖራቸው 2 ደቂቃ አለሁት ነው። እሺ፣ አመሰግናለሁ። አንደኛ በቅርቡ ነው የተቋቋሙት ብያለሁ። ከለውጡ በፊት ያልነበሩ ፓርቲዎች ናቸው በብዛት አሁን መጥተው ያሉት። ስለዚህ በቅርቡ እስከመጡ ድረስ ዝም ብለው እግራቸውን አስረው ቁጭ ብለዋል ማለት አይደለም። እየሰሩ ነው፣ እየተንቀሳቀሱ ነው። ለምሳሌ 3 ፓርቲዎች በጋራ የሚሰሩ አሉ። አረና፣ የትግራይ ነጻነት ፓርቲ እና ባይቶና ኪዳን ተጋሩ ለብሔራዊ ደህንነት በሚል ስያሜ በጋራ እየሰሩ ነው፣ በጋራ እየተንቀሳቀሱ ነው። መግለጫ ያወጣሉ። በክልሉ ለሚያጋጥሙ ችግሮች በጋራ ይጋፈጣሉ፣ በጋራ ይቃወማሉ ማለት ነው። ይሄ አንድ ጅማሬ ነው፣ የሚናቅ ነገር አይደለም። በሁለተኛ ደረጃ ንግግሮች አሉ። በጣም ሰፊ ንግግር አለ፣ ውይይት አለ። በጋራ አንድ ላይ በሚያለያየ ነገር
ተለያይተን በሚያገናኝ ነገር እነዚህ ሂደቶች ለመድብለ ፖለቲካ ፓርቲ ስርዓት ለመገንባት አስቻይ ናቸው ይላሉ። አዎ በደንብ አስቻይ ናቸው። አሁን ቅድም አቶ ኃይሉ ሰላማዊ ሰልፍ በብዛት የሚጠራው በህወሓት ነው ብለዋል። በአቶ ጌታቸው ረዳ ደጋፊም እኮ ነበረ ሰላማዊ ሰልፍ እኮ ይጠራል። እንደው በክልሉ ለምሳሌ 8ቱን ብንወስድና የእናንተን ጥምረት ራሱ 3ታችሁ ጥምረት መመስረታችሁን ስናይ የመድብለ ፖለቲካ ፓርቲ በትግራይ ጎልብቶ ለማየት አስቻይ ሁኔታዎቹ ቅድም ተናግረው ነበርና ተግዳሮቶቹን እሳቸው ሲያነሱ ነበር። እርሶ ተግዳሮት በተወሰነ ሁኔታ ተቀርፈዋል ሲሉ ነበረ። እሱን እንደው አንድ ደቂቃ አሉትና ግልጽ እኮ ተቀርፈዋል ስል እኮ በቃ በተግባር የታየ ነገር ነው። ለምሳሌ በጊዜያዊ አስተዳደሩ የሚጠሩ ሰላማዊ ሰልፎች አሁን አንድ ናቸው። አንድ ማለት አንችልም። በጌታቸው ጊዜያዊ አስተዳደሩን ትተነው ለምሳሌ እናንተም ጊዜያዊ አስተዳደሩም እኩል አቋም ነው አይደል ያላችሁ? ከህግ አንጻር ከህጋዊ ሰውነት አንጻር እኩል ናችሁ። ምናልባት እንግዲህ የቀዳሚና የተከታይነት ሊሆን ይችላል። እናንተ ያላችሁን ሁኔታ እናንተን በተመለከተ ፍቅድ የሆነ ስልጣን ይኖራል ወይ? እንዲስተካከልስ ምን ይሆን ብለው ይመክራሉ? እኮ አስቻይ ሁኔታዎች ስል አሁን እሳቸው ራሳቸው ተናግረዋል። 12 ቢሮ አሉ፣ እስከ ቀበሌ ድረስ ደርሰናል፣ ብዙ ደጋፊ ያለን ብለዋል አይደል? ይሄ እኮ በቃ ራሳቸው እኮ ያመኑ ነው። አስቻይ ሁኔታ እኮ ነው ይሄ። በቃ መንገዱ በቃ ለትግል ለለውጥ በቃ አንድ መንገድ አለ ማለት ነው። በቃ ያስኬዳል። ይህንን ተጠናክሮ ከቀጠለ ነገ ህወሓትን ማሸነፍ ይቻላል ነው። አንድ ይሄ ነው። ሁለተኛ ነገር ደግሞ ሰልፍ ያሉት ነገር እንዳውም በብዛት በጊዜያዊ አስተዳደር የሚጠራ ሰልፍ ነው። ምሁሩም፣ ወጣቱም፣ ፖለቲካ ፓርቲዎቹም ድጋፍ የሚሰጡበት ሰልፍ የነበረው በብዛት ህወሓት የሚጠራው ህወሓት ራሱ እንትን አለው። ሌላ ደግሞ በጣም ማሰብ ያለብን እኮ እንደ ካላቸው አቅም ተመጣጣኝ አቅም ያላቸው ናቸው። ለምሳሌ እኛ ባንክ ታንክ ያለንም እኛ ወረቀትና እስክሪብቶ ነው የኛ ሀብት። እነሱ ግን ህወሓት ለሁለት ሲከፈል ያ ጊዜያዊ አስተዳደር ነው፣ ያ ደግሞ ራሱን የቻለ ፓርቲ ነው። ሁለቱም ጋር ሀብት አለ፣ ሁለቱም ጋር ታንክ አለ፣ ሁለቱም ጋር ባንክ አለ። ልክ ባላቸው አቅም ልክ ችግር አልተፈጠረም ለማለት ፈልጌ ነው እንጂ አንድ የሆኑ ሰዎች አልታሰሩም አልተገረፉም ምናምን እንኳን አይደለም። አሁንም ለሁለተኛው ተከራካሪያችን የመጨረሻ ጥያቄ አነሳለሁ። በትግራይ ክልል የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ ሊኖር የሚችለው እንዴት ነው? ምህዳሩ በቃ ዝግ ነው ብለን አንድ አውራ ፓርቲ ለዘመናት እየመረጥን እንሂድ? በፍጹም ያማ ቢሆን ፓርቲ አንመሰርትም። አሁን ቅድም ተካሳ የሚያነሳው ጋር ጨምሬ ለማንሳት አሁን የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ አለ ማለትና ትግልና ቆም ይለያያሉ። ትግል መቆም አይችልም። እየታገል ቅርንጫፎችን ስለከፈትን አስቻይ ሁኔታ አለ ማለት አይደለም። እየተገረፍክ ለምንድን ነው የምትታገለው ነው። አስቻይ ሁኔታ ማለት እኮ መገረፍ የለብህም ነው፣ መታሰር የለብህም ነው፣ መገደል የለብህም ነው። አንድ ሰውም ይሁን እንደው በዛ ደረጃ አይነት ዴሞክራሲ ላይ እንደ ሀገር መሆን ያለበት እሱ ነው አስፓየር የምታደርገው። ከዛ ውጭ የሞትክም ለምንድን ነው የምሞተው? ለምንድን ነው ሌላ ገዳይ የሚሆነው? መድብለ ፓርቲ ስርዓት ማለት እኮ ያ ነው። ትግልና ቁም ሌላ ጉዳይ ነው። የክርክሩ ርዕስም አይመስለኝም። መድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ አለ የለም ነው። እኔ የለም ነው። ለምንድን ነው የለም ያልኩት? የሀብት የኢኮኖሚ የፖለቲካና የጸጥታ መዋቅሩን የተቆጣጠረው የመንግስት ጥገኛ የሆነ ኃይል በአገር ደረጃም በክልል ደረጃም ገዢ ፓርቲዎች ናቸው። ይሄ ከፖለቲካ አይዲዮሎጂያቸው የሚነሳ ነው። አውራ ፓርቲ ቫንጋርድ ፓርቲ ይላል። ከሶሻሊስት ፖለቲካ እሳቤ የሚነሳ ነው። ይሄ ባለበት ሁኔታ ዝም ብለን 16 17 ዓመት ሆነ ከተመሰረተ አረና። እኔ ከማቀው ምን ደረጃ ያላችሁ ስትላቸው ቅድም በደንብ ይመለሱ አይመስል 16 17 ዓመት እኮ ብዙ መሰራት ነበረበት። አስቻይ ሁኔታ ቢኖር አረና ድክመት አለው የለውም ሌላ ጉዳይ ነው። አስቻይ ሁኔታ ቢኖር ግን አንድ የፖለቲካ ፓርቲ 16 17 ዓመት በተለይ ደግሞ 10 ዓመት ብቻውን ተቃዋሚ በነበረበት ቢያንስ አንድ ወንበር መያዝ ነበረበት። ቢያንስ አንድ ወረዳ ማሸነፍ ነበረበት። ቢያንስ አንድ ከተማ ማስተዳደር መቻል ነበረበት። ለዛም ይሆን ግን የለም። ጠላትና ወዳጅ ተብሎ ተፈርጇል። እሳት እንዳትጫጫር ተብሎ እኮ ህዝብ ይነገረዋል። ቄሶች እኮ የክርስትና አባት እንዳትሆኑ ተብሎ ትግራይ ውስጥ
በመዋቅር ይሰራበታል። ቤተክርስቲያን እኮ ከዚህ ነፃ አይደለም። ለተቃዋሚዎች ማለት ነው። አዎ ቤተክርስቲያን ከዚህ ነፃ አይደለም። ሲቪክ ማህበር ከዚህ ነፃ አይደለም። ሚዲያ የለም። ሀብት ስንት አካውንታቸው ላይ ስንት ብር እንዳለ አላውቅም። የአረና ውስጥ 1 ሚሊዮን የሚኖራቸው አይመስለኝም። ከዛም ሰብስቦ ለምን ባለሀብቱም እንዳይሰጥ ታስፈራረዋል። የሀገር ደህንነት አልኩ እኮ ኢህአዴግም ባለበት አሁን ብልጽግና ባለበት የሀገሪቱ የደህንነት ተቋም ከጠላት ሀገር ወይ ለሀገሪቱ አደጋ ከሚባሉ ኃይሎች ይልቅ የተቃዋሙ የፖለቲካ ኃይሎችን ነው የሚያዳክመው የሚያሳድደው። እንዴት ይሄን አሁን እንዴት እናስተካክለው? ይሄን ማስተካከያ አንዱ ፓርቲና መንግስት መለያየት መቻል አለበት። ገዢ ፓርቲ ከመንግስት መዋቅር መውጣት አለበት። ራሱን ችሎ በደጋፊዎቹና በአባላቶቹ ራሱን ችሎ መቆም አለበት። የኛ አንዱ ትልቁ ትግል ትግራይ ውስጥ ህወሓት የሚባለውን ፓርቲ ከመንግስት መዋቅር የመነጠል ስራ። መንግስት በፕሮፌሽናልና በሲቪል ሰርቫንት ነው መመራት ያለበት። ሹመኞች የፖለቲካ ሹመኞች አይቀመጡ አይደለም። አሁን ሲቪል ሰርቫንቱና ፓርቲ መዋቅሩ መለያት አትችልም። የመንግስት መዋቅር ውስጥ እኮ እንዴ እስከ ቅርብ ድረስ እኮ ፔሮል ወይም ደግሞ የደሞዝ መቀበያ ላይ እኮ የፓርቲ መዋጮው እዛው ነው የሚሰበሰበው። ፔሮል ውስጥ የፓርቲ መዋጮ ይሰበሰባል ከመንግስት ሰራተኛው ሰዓት። ስለዚህ ፓርቲና መንግስት መለያየት ነው የመጀመሪያ ስራ። ከዛ ሲቪክ ማህበራት እና ሚዲያ ነፃ እንዲሆኑ ማድረግ ነው። ይሄንን ደግሞ የህግ ከለላና ጥበቃ መስጠት መቻል አለበት። ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የተሰኘውን የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። አሁን ደግሞ የናንተ የውድ ታዳሚያን ጥያቄዎች የሚነሱበት ጊዜ ላይ ነው ያለ ነው። የመጀመሪያው ነገር ወደ መድብለ ፓርቲ ስርዓቱ ለማምጣትና ለመጥቀስ ያን ነገር ለማስተግበርም አንዱ እንቅፋት ብለው ያነሱት ህገ መንግስቱ ነውና ህገ መንግስቱ ሊሻሻሉ የሚገቡ አንቀጾች አሉት ብለዋልና በህገ መንግስቱ ውስጥ ሊሻሻሉ ይገባቸዋል ብለው የሚያስቧቸው የአንቀጽ ክፍሎች የትኞቹ ናቸው? በትግራይ ክልል ውስጥ ተቃዋሚ ወይም ደግሞ ተፎካካሪ ፓርቲዎች ሀሳባቸውን ሲያቀርቡ የመታሰር፣ የመገደል እንዲሁም ደግሞ ሌላም ወንጀላዎች የሚደርስባቸው ከሆነ ፓርቲዎች ሀሳባቸውን አቅርበው በህዝቡ ዘንድ ተቀባይነት ለማግኘት በጣም ብዙ ችግሮችን የሚያሳልፉ ከሆነ እንዴት ነው ፓርቲ መስርተው ሀሳባቸውን አቅርበው የተሻለ ውጤት ማምጣት የሚችሉት? እንዲሁም ደግሞ መንግስት ደረጃ እስከመሆን ድረስ የሚደርሱት በምን አይነት ሁኔታ ውስጥ ነው? እንዲሁም ደግሞ ከዚህ ጋር አንድ ላይ ቢመልሱልኝ ብዬ ደስ የሚለኝ የትግራይ ህዝብ በጦርነት ውስጥ ነው ያለፈው ለበርካታ ጊዜያትና አሁን ያለበት የህዝቡ ስነ ልቦና ፓርቲ ለመመስረትና እንዲሁም ደግሞ ፓርቲ አቋቁሞ ውጤታማ የሆነ መንግስት ለመመስረት ያለፈበት የጦርነት ስነ ልቦና ይፈቅዳል ወይ? ከማህበረሰቡ አንፃር አይተው ቢመልሱልኝ ብዬ ነው። አመሰግናለሁ። ለምሳሌ ራያ ራዩማ የሚባል ፓርቲ በትግራይ ክልል በምንም አይነት የሚስተናገድበት አጋጣሚ እስካሁን የለም። ይሄን እንደ መድበለ ፓርቲ ስለሆነ ይሄንንስ እንዴት ያዩታል ነው? ሌሎች አካባቢ ኢትዮጵያ አካባቢ ካሉት አሁን ላይ የተለያየ ሰልፍም በለው ሀሳብም የማንሸራሸር ስብሰባም በለው ስለ ፖለቲካ እየተካሄደ የሚገኘው ትግራይ ላይ ነው አሁን። ስለዚህ ቢገረፉ እርስዎ እንዴት ከፓርቲ ስርዓት መስርተው እዛ መንቀሳቀስ ቻሉ? እንግዲህ የትግራይ ህዝብ በትግል ውስጥ የከረመ ረጅም ዓመት ያሳለፈ ህዝብ ነው። ጦርነት በጣም አውዳሚ ነው፣ በጣም ጎጂ ነው። በርካታ ትራውማዎችም አሉበት። እዛ ላይ ደግሞ ሰፊውን ቁጥር የሚወስደው የሴት ማህበረሰብ ብዙ አደጋዎችን እንዳሳለፉ ታውቃላችሁና እነዚህን የሴት ክፍል አሳትፋችሁ ሰላማዊ የሆነ ትግል ያው ኢትዮጵያ ውስጥ በኃይል ወይም በጉልበት ስልጣንን የመያዝ ነገሮች መቆም አለባቸው ብለን እናምናለን። እንደ ሴት ማህበረሰብም ወክዬ ስናገርና አሁን ካለው ከገዢው ፓርቲ ጋር ቀጣይ መድበለ ፓርቲ ለማምጣት ስሙዝሊ እንዳው ሄዳችሁ ያለውን ነገር አስተካክላችሁ የእናንተ ሀሳብ ደግሞ በህዝብ የሚደመጥበት ሁኔታ ለመፍጠር ምን አስባችኋል የሚል ነገር ለማንሳት ነው። አመሰግናለሁ። ተመልካቾቻችን ተመልሰናል። ከናንተ ከውድ ታዳሚያን ለተነሱ ሶስት ጥያቄዎች ምላሽ የሚሰጡበት ጊዜ ላይ ነው ያለ ነው። 5 ደቂቃ አላቸው። በቀጥታ ወደ አቶ ካሳይ ዘገየ ልሂድ። ለእርሱ የተነሱ 3 ጥያቄዎች አሉና። እሺ አመሰግናለሁ። አንደኛ አረናና ህወሓት አንድ ላይ አይደሉም።
እንደሱ ተረድተህ ከሆነ በጣም ስህተት ነው። ቅድም ብያለሁ፣ አረና የተቋቋመው 2001 ነው። በትግራይ ተቃዋሚ ፓርቲ መቋቋም አይቻልም፣ ከህወሓት በላይ ትግራይ መሸከም አትችልም በሚባልበት ጊዜ ነው። በሌላ አነጋገር በስለት ላይ መራመድ ማለት ነው። በወቅቱ በትግራይ ተቃዋሚ ፓርቲ ሆኖ መመስረት ማለት። በግልጽ ቋንቋ መግባባት ያለብን ነገር ምንድን ነው? አሁናዊ ነባራዊ ሁኔታ መድብለ ፓርቲ ለመመስረት ወይ ለመድረስ አስቻይ ሁኔታ አለ ነው። ተፈጥሯል እያልን አይደለም። ጥያቄውም ተፈጥሯል አይደለም፣ አለ፣ መንገዱ አለ ነው። መንገዱ አለ። ለምን በግልጽ አንነጋገርም? አሁን ያለው ነባራዊ ሁኔታ እኮ በተሻለ ሁኔታ ትግራይ ላይ ሰልፍ አለ፣ ሰልፍ መውጣት ይቻላል፣ መቃወም ይቻላል ነው እያልን ያለ ነው። እንደ ምሳሌ ላንሳ። አሁን ያለው ነባራዊ ሁኔታ ከዚህ ሐዋሳ ለመድረስ አስቻይ ሁኔታ የተሻለ ነው ወይስ ከዚህ ጎጃም ደብረ ማርቆስ ለመሄድ አስቻይ ሁኔታ የቱ ነው አስተማማኝ መንገድ ብለን የምንለው ካለው ነባራዊና ተጨባጭ ሁኔታ ነው። ቲፒኤልኤፍ እኮ አደገኛ ፓርቲ ነው፣ አስቸጋሪ ፓርቲ ነው፣ አገር ሲመራ የነበረ ነው፣ ለመግደልም ለመጨረስም ችግር የለበትም እያልን እንዴት አሁን ላይ ደርሶ ሌላ ስያሜ ልንሰጠው እኮ አንችልም። ግን አንደኛ የማህበረሰቡ ስነ ልቦና ነው። ብንገዳደል ህዝቡ ምን ይለናል ነው። በህዝብ ዘንድ በምን መልኩ ነው ምን ተቀባይነት ይኖራኛል ነው። ካልኩሌሽን እኮ ነው። ፖለቲካ እኮ ካልኩሌሽን ነው። ትርፍ እኮ ነው። ትርፋቸው አይተው ካለው ነባራዊ ሁኔታ የተፈጠረ ችግር የለም የተሻለ ነው። ይህ ማለት ግን አልጋ ባልጋ ሆነዋል ማለት አይደለም። በትግራይ የዲሞክራሲ ጥያቄ ተመልሰዋል ማለት አይደለም። ገና ነው። መንገዱ ግን እንዲያም ለሌሎች ክልሎችም ጥሩ ተሞክሮ ነው የሚል እምነት አለኝ። እንደ ተሞክሮ እንደ ልምድ ነው። ሁሉም ነገር ያበቃለት ነው። ዲሞክራሲ ተመልሰዋል ማለት ግን አይደለም። ሌላ ህገ መንግስት ይሻሻል ብለዋል አረና። እሱ ያው ከመሬት ጋር ተያይዞ ከሀብት ክፍፍል ከሚዲያ ጋር ተያይዞ ናቸው እኛ መሻሻል አለባቸው የምንለው። ሌላ እህት ያነሳችው ያለፈው አሰቃቂ የትግራይ ጦርነትና የህዝቡ ስነ ልቦና ልክ ነሽ፣ በጣም አልተሳሳትሽም። በጣም በአስቸጋሪ ሁኔታ ነው ያለው። ግን ምን ያድርግ ነው። አሁን እኮ ከ1 ሚሊዮን በላይ ተፈናቃዮች አሉ። ከምዕራብ ትግራይ ከራያ ተፈናቅለው ገና ወደ ቦታቸው ያልተመለሱ አሉ። እነዚህ ህዝቦች ግን አሁንም መልስ እንዲሰጣቸው ሰላማዊ ሰልፍ እየወጡ ነው ያሉት። ለምን እጅና እግር አስሮ ቁጭ አይልም? ሞትም የለባቸውም። ከራያ ራዩማ ተናስ የሷ ጥያቄ ከምን አንጻር ነው? ትራማ ያለበት ማህበረሰብ ወይ ህሊና ቁስለት ያለበት ማህበረሰብ አዲስ ፓርቲ ተቋቁሞ ያን አዲስ ፓርቲ ለመቀበል የሚኖረው ሁኔታ በምን ይመዘናል በእርሶ እይታ ነው እያለች ያለችው? አዎ እኮ ህዝቡ ለዚህ የደረሰው እኮ በጣም የተጎዳው በፖለቲካ ጉዳይ ነው። በፖለቲካ ችግር ነው። በስርዓት ችግር ነው። ስለዚህ ያ ችግር ያደረሰበትን ስርዓት መቀየር ይፈልጋል። ካልተቀየረ በቃ የመጨረሻ ሊሞት ነው፣ ሊጠፋ ነው። ስለዚህ የደረሰበትን ችግር ምንጩ መነሻው የፖለቲካ ችግር የስርዓት ችግር እስከሆነ ድረስ ስርዓቱን እንዲቀየር ሌላ አማራጭ የለውም። በቃ ፍላጎት አለው። ስለዚህ ተአማኒ በሆነ ሁኔታ እነዚህን አዳዲስ ፓርቲዎች የመቀበል ስነ ልቦና አለው ይቀጥሉ። አለው እኮ ለዚህ እኮ ነው ያነሳሁት እኮ። ለምሳሌ ተፈናቃዮች እኮ በቃ ቁጭ አላሉም። ሰላማዊ ሰልፍ እኮ እየወጡ ነው። ወደ ቦታችን መልሱን ስርዓት ይስተካከል እያሉ እኮ ሰላማዊ ሰልፍ እየወጡ ነው። ቁጭ ብለው ዝም አላሉም። ሌላ ከራያ ያነሳው አንድ ወንድሜ የራያ ጉዳይ የማንነት ጉዳይ ነው ያለው። ራያ ራዩማ ዲሞክራሲያዊ ፓርቲ አለ፣ ራዴፓ ማለት ነው። ሞር እንዴት ይሆናል፣ በምን መልኩ ይመለሳል የሚለው ነገር ምናልባት እዛ ውስጥ እንኳን ከአንድ ነገር ነው። ካልሆነ ግን የማንነት ጉዳይ የራያ ብቻ አይደለም። በሀገር ደረጃም በክልል ደረጃም ብዙ ጥያቄዎች አሉ። በኤርትራ እና ትግራይ ድንበር አካባቢም አለ። ለእንደነሱ አይነት ፓርቲዎች ምቹ ምህዳር አለ የመድብለ ፖለቲካ ፓርቲ ስርዓት ለመገንባት። ጥያቄውን በዛ አንጻር እንውሰደው ስላልን እኮ አሁን ራያ ራዩማ ፓርቲ እኮ ብያለሁ። ራያ ራዩማ ዲሞክራሲያዊ ፓርቲ እኮ ተቋቁሟል፣ እየተንቀሳቀሰ ነው ያለው፣ ህጋዊ ፓርቲ ነው፣ በእንቅስቃሴ ላይ ነው ያለው። ስለዚህ ያ ፓርቲ የሚያነሳቸው ጥያቄ ነው አሁን እሱ ያነሳው ጥያቄ ማለት ነው። ምቹ ሁኔታዎች በትግል የሚመጣ ነው። ቅድም ያልኩት ነገር ነው።
ምቹት ሁኔታውን መንገዱ ግን ለምሳሌ ፓርቲ አለ ተቋቁሟል ራያ ራይማ ብሎ የማንነት ጉዳይ ይዞ ነው የተነሳው እና ያ አንዱ አስቻይ ሁኔታ መንገድ ነው ሰዓት ጨርሰናል እናመሰግናለን ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው በቀጥታ ወደ አቶ ኃይሉ ከበደ ልሂድና ለእርሶ የተነሱ ጥያቄዎች አሉና እንደው 5 ደቂቃ አሎት አጠር አድርገው ምላሽ ቢሰጡን እሺ አመሰግናለሁ የመጀመሪያው የተነሳ ያው ትግራይ ውስጥ ብዙ ፓርቲ አለ ስብሰባዎቹም ይካሄዳሉና ከሌላ ኢትዮጵያ አካባቢ እንደውም የተሻለ አይደለም ወይ የሚላል እኔ በመሰረቱ የሌላው ኢትዮጵያ አካልም የትግራይም ብዬ ከህግ የምርጫ ህጉ የምርጫ አስፈጻሚው ከዛ በመቀጠል የመንግስትና የፓርቲ መቀላቀል የሀብት በፍትሃዊነት አለመጠቀም የሚዲያም የሲቪክ ማህበረሰብ ነፃ አለመሆን እነዚህ ሁሉ አንስቼ ነው በኢትዮጵያ ውስጥም ያለው ችግር በትግራይ ውስጥም የተለየ ነገር አይደለም ብያነሳውት የትግራይ እንደውም የተለየ የሚያደርገው ትንሽ አቶ ካሳይም እኔ ቅድም እንዳልኩት መረጃ ጥረት ያለባቸው ይመስለኛል አሁን ትግራይ ውስጥ ሰላማዊ ሰልፍ ማድረግ አይቻልም የሚል የጥር 15 የወታደሮች አዋጅ አለ አሁን ለምሳሌ አሁን የድጋፍ ሰልፍ እና የተቃውሞ ሰልፍም ተቀላቅለውባቸዋል ድጋፍ ለመስጠት ሰልፍ ማድረግ ይቻላል አሁንም ህወሓትን ለመደገፍ ወይም ጊዜያዊ አስተዳደሩን ለመደገፍ የድጋፍ ሰልፍ ማድረግ ይቻላል ክፍት ነው ሁለት መንግስት አልነበረም ደብረጽዮን የሚባል መንግስት የለም የጌታቸው የሚባል መንግስት የለም ህወሓት የሚባል ፓርቲ አለ ጊዜያዊ አስተዳደሩ የሚባል አለ ጊዜያዊ አስተዳደሩ አሁን መሪው ተቀይሯል በቃ አለቀ ሌላ ፓርቲ የለም ሌላ ባንክ ታንክ ምናምን የሚባል የለም ስለዚህ እንደዚህ አካላት የሚጠሯቸው የድጋፍ ሰልፍ ነበርዋቸው የድጋፍ ቦታዎች ደግሞ አሏቸው ኢቭን በአካባቢም የተለየ ማለት ነው ስለዚህ ያንዱ ድጋፍ ያንዱ መቃወም አይሆንም አይደለማ የሚሄደው አንዱ የማይደርስበት ቦታ እስከ መሄድ ተደርሶ ነበር ገብቷል ስለዚህ ዞሮ እዛ ውስጥ ያለው የህወሓት መዋቅር ነው ድጋፍ የሚሰጠው ለአንደኛው ቡድን የሚሰጠው የህወሓት ለሁለት ሲከፈል የታችኛው መዋቅር ይዞ የሆነ አካባቢ የያዘ አካል አለ የሆነ አካባቢ የያዘ አለ እዛ ያለው መዋቅር ነው ድጋፍ የሚወጣው እንጂ የተቃውሞ ሰልፍ ተቃዋሚ ፖለቲካ ፓርቲ ጠርቶ ወይም ደግሞ ህወሓትን ለመቃወም የተደረጉ ሰልፎች አይደሉም እርስ በርስ የሚደረጉ የድጋፍ ሰልፎች ናቸው አንደኛው ለአንደኛው አንጃ ለመደገፍ የሚወጡ ናቸው የተፈናቃዮች ሰልፍ ለክልሉ መንግስት ድጋፍ ነው በዋናነት ጥያቄው ለፌደራል ስለሆነ ማለት ነው እንጂ ህወሓትን ወይ ጊዜያዊ አስተዳደሩን ጥያቄ ውስጥ ለመክተት አይደለም ስለዚህ የድጋፍ ሰልፎቹ ልክ አይደለም የፓርቲ ግን ፓርቲ መብዛት ቅድም ራሳቸውም ተናግረውታል ፓርቲ መብዛት መድብለ ፓርቲ ያስብል እንደውም አውራ ፓርቲዎች አንደኛ የተካኑበት መንገድ ምን እንደሆነ ታውቃለህ ፓርቲ ማብዛት እየደጎምክ የራስህ የሚመስል ፓርቲ ፕሮሊፈሬሽን ኦፍ ፓርቲስ ይባላል ፓርቲዎችን በማብዛት ደህና ፓርቲዎች እንዳይወጡ ማሳደድ የተቃዋሚ ይፈጠራል እኛን ለመቃወም የተመሰረቱ ፓርቲዎች እንዳሉ አውቃለሁ ትግራይ ውስጥ ካረና ቀጥሎ የተቋቋመ ፓርቲኛ ነው አረና በከፍተኛ ችግር ውስጥ አልፏል ግን አረና የሚሰራውን ያህል ሰርቷል ብዬ ስለማላምን ነው ፓርቲ አቋቋሙ እና ደግሞ የተለየ አይዲዮሎጂ አለን ከሊበራል ይልቅ እኛ ማህበራዊ ዲሞክራሲ ወይ ሶሻል ዲሞክራሲ ብለን ያቋቋሙ እኛን ለመቃወም ግን ህወሓት ያደራጃቸው ፓርቲ እንዳሉ ደግሞ እናውቃለን በኢትዮጵያ ውስጥም ሲደረግ የነበረው ነው አሁንም እየተደረገ ያለ ስለዚህ ፓርቲ ስለበዛ መድብለ ፓርቲ ስርዓት አስቻይ ሁኔታ ተፈጥሯል ሲቀጥለው ማቋቋም አይቻልም መፍጠር አይቻልም የሚባለው አላልኩም ያማ ቢሆን ትግል አቆማለሁ እኔ እያልን ያለነው አሁን ያለው ሁኔታ አስቻይ ሁኔታ የለውም የሀብት የጸጥታ መዋቅር የፖለቲካ ስርዓቱ የጸጥታ መዋቅር እኮ ቅድም አልኩ ወታደሩ ወጥቶ የአንድ አንጃ የህወሓትም ከህወሓትም ውስጥ የአንዱን አንጃ ደጋፊ ነን ይሄን ለማስፈጸም እንገባ ማህተም መቀማት ገባኩ ወረዳ አስተዳዳሪዎችን መቀየር ዞን አስተዳዳሪዎችን እኮ ቀየረ እዛው የህወሓት አንጃዎች ውስጥ ማለት ነው ተቃዋሚ በፍጹም መቃወም አትችሉም ሰልፍ መውጣት አትችሉም ብሎ አዋጅ እኮ ነው በሚዲያ ያስነገረን እኛ እንደውም ደርጋዊ አዋጅ አልነው የመስከረም 2 አዋጅ ጋር በጣም ስለሚመሳሰል ማለት ነው ስለዚህ ትግራይ ውስጥ ይሄ ነው ያለው እህት ያነሳችው ዓለም ነች መሰለኝ የሴት ማህበረሰብ ክፍል እንዴት ነው የምታሳትፉት ሐሳባችሁ እንዲደመጥ ምን አድርጋችኋል አንዱ ትልቁ ችግር አሁን ለምሳሌ ትግራይ ውስጥ የሴት ማህበር የሚባል አለ የሴቶች ማህበር አለ የህወሓት ማዕከላዊ ኮሚቴ ነው የምትመራው የሴት ማህበር ነው ግን ተብሎ የትግራይ ሴቶች ማህበር ነው ግን የሚባለው
ይሄ ማህበር ነፃ አይደለም። ከዛ ደግሞ በአንድ ለአምስት መዋቅር ከፍተኛውን ድርሻ የያዙ ሴቶች ናቸው። ከዛ ለረጅም ዘመናት የቆየ ደግሞ አለ ሴትን ከፖለቲካ የማግለል እዚህ ሀገርም ዓለም ላይም ያለ ብዙ ችግሮች አሉ። ተደራራቢ ችግሮች ነው ያሉት። ሴቶቹን ወደ የኛ ኤክስትራ ኤፈርት ማድረግ አለብን ወይም ደግሞ ተጨማሪ ጥረት ማድረግ አለብን ሴቶችን ወደ ፖለቲካው ለማምጣት በተለይ ደግሞ ወደ ተቃውሞ ጎራ ለማምጣት ብለን እንሰራለን። እየሰራ ነው። ብዙ የተማሩ ወጣቶች እኛ ጋር አሉ። ነገር ግን ብዙ ስራ ይጠይቃል። ደብል ሌየር ስለሆነ ይሄ ደግሞ ተጨማሪ ችግር ስላለ ማለት ነው። ስለዚህ እኔ በአጠቃላይ ትግራይ ውስጥ ማቋቋም አይቻልም ወይም ደግሞ በፍጹም አይታሰብም አይደለም ያልኩት። አሁን ያለው አስቻይ ሁኔታ አይደለም። ፓርቲ ፖለቲካማ በአጠቃላይ ሀብት ያስፈልጋል። አሁን አቶ ካሳይ ቋሚ ተቀጣሪ ያላችሁ ፓርቲ ውስጥ የላቸው። የትርፍ ሰዓት ፖለቲከኛ ነው በሙሉ በተቃውሞ ካምፕ ያለው የትርፍ ሰዓት ፖለቲከኛ ነው። ለምን የለም? ሀብት የለንማ። ሀብት ማሰባሰብ አንችልም ከባለ ሀብቱ። ባለ ሀብቱ በመንግስት መዋቅር ያሰራሩታል። ስለዚህ ለገዢ ፓርቲው ነው እንጂ የሚያዋጣው ለተቃውሞ ካምፑ ማዋጣት አይፈልግም። የመንግስት ሰራተኛ ለኛ ማዋጣት አይችልም። ምክንያቱም የመንግስት ተቀጣሪ ነው፣ ያስፈራሩታል። ስለዚህ የትርፍ ሰዓት ፖለቲካ ነው እኮ አረናም 16 ዓመት ያካሄደው፣ እኛም የምናካሄደው። ለምን? ሀብት የለንም። ፍትሃዊ ሀብት ክፍፍልና ተጠቃሚነት የለም። ይሄ ነው እናመሰግናለን። ሀበጋር በዚህ መልኩ ሞቅ እያለ እዚህ ጋር ደርሷል። አሁን ደግሞ የመጨረሻ ሐሳባቸውን ማጠቃለያ በቀጥታ አቶ ካሳይ ዘገየ ወደ እርሶ ልለፍ። 3 ደቂቃ አለዎት እንደ ማጠቃለያ። እሺ አመሰግናለሁ። አሁን ትልቁ ችግር የለም ቲፒኤልኤፍ የዋህና በጣም አዛኝ ወይም ዲሞክራት ፓርቲ ነው አይደለም እኮ እንትና። እሱማ ቢሆን ኑሮ ፓርቲ ማቋቋም አያስፈልግም ነበረ። ችግሮች አሉ። በቃ አቶ ኃይሉ ከዘረዘሯቸው እኔ እኮ ብዙ ችግሮችን መዘርዘር ይችላል። እውነት ነው። ግን እነዚህ ችግሮችን ለመቅረፍ ዲሞክራሲያዊ ስርዓት ለማምጣት ፍትሃዊ ሀብት ክፍፍል ለመመስረት ትግሉ ለመታገል መንገዱ ጅማሮ አለ የለም ነው። በቃ ዋና ጭብጡ ይሄ ነው እኮ መድብለ ፓርቲ ደረጃ ላይ ለመድረስ መንገዱ አስቻይ ሁኔታ አለ የለም ነው። መንገዱ ጅማሮ አለ። ከምን? ከፈተና ጋር፣ ከግርፋት ጋር፣ ከእስራት ጋር፣ ከሞት ጋር። የለም ብለን ግን መዝጋት አንችልም ነው። የለም ብለን ከዘጋን በቃ ሌላ ነገር ነው ማምጣት ያለብን ነው። 1 ደቂቃን ጨምር ማጠቃለያዎትን። ሌላ እንትኑ ይሆናል። አሁን አቶ ኃይሉ እኛ ብዙ አባል አለን፣ እስከ ቀበሌ ድረስ ወርደናል፣ ብዙ ነገሮች አለን። እሱ አይደለም ተቃዋሚ፣ ችግር የለብኝም። ይሄ ማለት መንገድ አይደለም ወይ? መንገዱ በቃ ይሄ እኮ መንገዱ ወደ የትግል መንገድ እኮ እያሳያችሁ ነው። ይህንን የታየ ነገር ለምንድን ነው የሚክዱት ነው? በቃ አይቻልም ካልኮ በቃ ቁጭ ብለው ፓርቲ ሳያቋቁሙ ጽሕፈት ቤት ሳይከፍቱ እስከ ቀበሌ ድረስ ሳይወርዱ አባላት ሳይመለምሉ ቁጭ ሲሉ ነው አይቻልም የሚባለው። ይህንን ጉዞ እስከ ተጓዙ ድረስ አይቻልም እንዴት ይላሉ? ይሄ የሚቃረን አይደለም ወይ? አይፋለስም ወይ? ታንኪዩ እናመሰግናለን አቶ ካሳይ ዘገየ። በቀጥታ 3 ደቂቃ አለዎት። እስቲ አቶ ኃይሉ ወደ እርሶ ለፍ ማጠቃለያዎትን ይስጡን በ3 ደቂቃ። እሺ ቅድም ለማንሳትም እንደሞከርኩት መድብለ ፓርቲ ስርዓት በዋናነት በህግ ማዕቀፍ፣ በምርጫ አስፈጻሚ አካላት፣ በሀብት ክፍፍል፣ በሚዲያና ሲቪክ ማህበር ነጻነት፣ በፓርቲና መንግስት መዋቅር መለያየት፣ ከዛ በመቀጠል ደግሞ ትልቁ ችግር አሁን እዚህ ሀገር የጸጥታ ያው በመንግስት ስር ቢሆንም የጸጥታና የህግ አካላት ለገዢ ፓርቲ አዳሪ መሆናቸው ነው ትልቁ ችግር። አንድ አጋጣሚ ላንሳል። በአንድ የአዳራሽ ስብሰባ ልናደርግ ብለን አንድ ከተማ ውስጥ የፖሊስ አዛዡ ያለን ህዝብ መሰብሰብ አትችሉም ነው ያለን። ኖሃውም የለውም። ህዝብ መሰብሰብ አትችሉ፣ አባላችሁን ነው እንጂ የምትሰበስቡ፣ ህዝባዊ ስብሰባ እኮ ለህወሓት የተተወ ነው። አንዱ የያዝኩት ጥያቄ እንደውም ይሄ ነበረ። ከዘረዘሯቸው የትኛው ነው በትግራይ ያለው የትኛውስ ነው የሌለው? አሁን በአገር ደረጃ ለምሳሌ የህግ ማዕቀፎችና የምርጫ ቦርድ አስፈጻሚ አካላት በአገር ደረጃ ያለ ችግር ነው በዋናነት። በመቀጠል የሀብት ክፍፍልም በአገር ደረጃም አለ፣ በክልልም አለ። የሀብት ክፍፍሉ ለምሳሌ የሚዲያ ሀብት ነው። የህዝብ አዳራሾች ሀብት ናቸው። የህዝብ አዳራሽ ለምሳሌ እኛ ስብሰባ ማድረግ ፈልገን ተከልክለናል።
የመዘጋጃ አዳራሾች ማለት ነው። ሆቴሎች ከ100 ሺህ በላይ እየከፈልን ነው ለማድረግ የሞከርነው። ከዛ በጣም ብዙ የፖሊስ ኃይል ይመጣና በር ላይ ያስፈራራል ማለት ነው ሰው እንዳይገባ። ስለዚህ ይሄ ነው አንዱ ትልቁ የሀብት ችግር። የሚዲያና የሲቪክ ማህበር ነጻነት ያገርም ነው፣ ግን ደግሞ አፈጻጸሙ ደግሞ በየቦታው ነው። ቅድም ያልኩት ነው የሲቪክ ማህበራት ነጻነት የለም። ከሰባ በላይ ሲቪክ ማህበራት ራሱ የገመገመው የሲቪክ ማህበራትና ሚዲያዎችን በሙሉ በእኛ ስር ጠርነፈን ይዘን ችግር ፈጥረናል ብሎ ራሱ ያምንና ግን ከዛ አይላቀቅም። በነጋታው ራሱን በመገብገብ የሚያክለው የለም። ባይዘው ለምሳሌ ህወሓት ካየ በትግራይ ውስጥ ይሄ ራሱ ያመነው በሰነድ የወጣ ነው። አንዱ ትልቁ ግን እኔ አሁን ያቶ ካሳይ በአጠቃላይ መከራከሪያ ነጥቦቻቸው ችግሮችን በሙሉ ይቀበሉና ግን ማቆም አንችልም የትግል አናቁም ባካችሁ የሚል ተማጽኖ ነው ያየሁት። የእርሶም አቋም እኮ ነው እሱ ታዲያ አለ ችግሩ አለ ግን አናቆም የእሳቸው ተቋም አናቆም የሚል ተማጽኖና ስሞታ ነው። አናቆም አይዞት አብረን አለን ግን ምንድነው እያልን ያለነው አስቻይ ሁኔታ ግን የለም። አንድ መዋቅር አንድ ጽፈት ቤት ስለ አቋቋምን አስቻይ ሁኔታ አይደለም። ሰዓት ጨርሰናል። ተመልካቾቻችን በመከታተል ላይ የቆያችሁት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። እንግዲህ በዚህ መልኩ ሞቅ እያለ ክርክራችን ተጠናቋል። ከኔ ለተነሱ 3 ጥያቄዎች ከናንተ ከውድ ታዳሚያን ለተነሱ 3 ጥያቄዎች እንዲሁም ደግሞ በ3 ደቂቃ ማጠቃለያቸውን ሰጥተዋል። የትኛው ሐሳብ ነው የገዛችሁ? በትግራይ የመድብለ ፖለቲካ ፓርቲ ለመገንባት አስቻይ ሁኔታ አለ የለም? የትኛው ነው አሳማኝ ምክንያት ለናንተ? በአረንጓዴው ካርድ አለ ስትሉ ሐሳብ የምትሰጡን ካላችሁ ከፍ ታረግና ተወክሉልናላችሁ። በትግራይ ክልል የመድብለ ፖለቲካ ፓርቲ ስርዓት ለመገንባት አስቻይ ሁኔታ የለም ሲሉ ክርክራቸውን ላነሱት ለአቶ ኃይሉ ከበደ በሰማያዊ ካርድ ተወክሉልናላችሁ። በትግራይ ክልል የመድብለ ፖለቲካ ፓርቲ ስርዓት ለመገንባት አስቻይ ሁኔታ አለ የለም በሚለው ሐሳብ አልያዝኩም የምትሉ ካላችሁ በዚህ በነጩ ካርድ ትወከሉልናላችሁ። ተመልካቾቻችን ተመልሰናል። ውጤት ደርሶናል። በዋናነት በትግራይ ክልል የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ አለ የለም በሚለው ክርክር ላይ ቅድመ ክርክር ከክርክሩ በፊት አለ ሲሉ 7 ሰዎች መርጠው ነበረ። የለም ሲሉ 12 ሰዎች መርጠው ነበረ። ሐሳብ አልያዝኩም ሲሉ 39 ሰዎች መርጠው ነበረ። ድህረ ክርክር ወይም ከክርክር በኋላ አለ ሲሉ 7 የነበሩት 9 ሆኑ። የለም ሲሉ 12 የነበሩት 29 ሆኑ። ሐሳብ አልያዝኩም ሲሉ 39 የነበሩት ከክርክሩ በፊት ሐሳብ አልያዝኩም ያሉት ከክርክሩ በኋላ 20 ሆኑ። ስለዚህ በትግራይ ክልል የመድብለ ፓርቲ ስርዓት ለመገንባት አስቻይ ሁኔታ የለም የሚለው ተከራካሪ አቶ ኃይሉ ከበደ 29 አቶ ካህሳይ ዘገየን ለ9 አሸንፎታል። ተከራካሪዎቻችን ሐሳባቸው ሊለያይ ይችላል። እነሱ ግን አንድ መሆናቸውን በመጨባበጥ ያሳዩልናል። ሐሳብ ይለያያል። እናንተም ደግሞ ቆማችሁ አክብሩልና እንደተለመደው። ታንክ ዩ